በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ አጽናኝ የሚሆን መንፈሱን ገላጭ አድርገን የአራተኛውን ቀን ትምህርት እንጀምራለን። የሉቃስ ወንጌል ምዕራፍ 24 ከቁጥር 25 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ታውቀህ የማትፈጸመው፣ ታውቀህ የማትጠገበው፣ ታውቀህ ሕይወት የምትሆነው፣ ታውቀህ የሞትን ቋጥኝ ከፍጡርህ ላይ የምታንከባልለው እግዚአብሔር አንተን ማወቅ የዘላለም ሕይወት ነውና በእውነት እናመሰግንሃለን። ገበታውን የባረክልን፣ በሥጋና በነፍስ የተንከባከብከን፣ በማዕድ ታጥቀህ ያገለገልከን፣ ለሆዳችን እንጀራን ለነፍሳችን ቃልህን የላክልን አጽናኝ ጌታ አንተን በእውነት እናወድስሃለን። ስለ ቸርነትህ ቀደህ ስላለበስከን፣ ቆርሰህም ስላጎረስከን፣ በእጅህ ጥላም ስላሳደርከን፣ በመንፈስህም ስለመራህን፣ አስጨናቂ ቀኖችን የመሻገሪያ ድልድይ ሆነ ስላሻገርከን፣ ጭጋጉን ገላልጠህ ቀጣዩን መንገድ ቀቢጸ ተስፋንም ሽረህ ነገን ያሳየህን ጌታ እኛ ባሪያዎችህ፣ እኛ ሎሌዎችህ፣ እኛ አሽከሮችህ፣ እኛ ለእግርህ ትቢያ የማንገባው በእውነት እናመሰግንሃለን። በመከራ በር ወደ ክብር መስክ እንገባ ዘንድ የፈቀድክ ቀራንዮውም ያንተ ጎልጎታም ያንተ የሆነ ፊት አውራሪያችን ሆነ ከፊት የቀደምክልን ያለ መከራ ጸጋ ያለ ትግልም ድል እንደማይገኝ በቃልህም በኑሮህም በመስዋዕትነትህም የገለጥክልን ጌታ ሁልጊዜ መስቀልን ለመሸከም ደስተኞች እንድንሆን ያንተም የመከራ ጓዶችህ በመሆን እንድንረካ ጸጋህን አብዛልን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችን ሁሉ አቤቱ ይቅር በለን። የሰው ልጅ ጌታ ሆይ ከመጠን ይልቅ የሚገናኝበት ይሄ የሰለጠነው ዘመን እጅግ የተራራቀበት ሆኗል። ሁሉ ይናገራል፣ የሚደማመጥ የለም። ሁሉ ሐሳብ ይሰነዝራል፣ የሚገነዘብ የለም። ሁሉ ይተቻቻል፣ የሚለወጥ የለም። ሁሉ ይፈራረዳል፣ የሚተርፍ የለም። አቤቱ ጌታ ሆይ የመቀባበል ወራት እንዲመጣልን በጽኑ እንጠይቀሃለን። ስለ ቸርነትህ ይህንን የዘመን ምሽት ብርሃን ሆነህ እንድታሳልፈን፣ ጀንበሩ ሲያዘቀዝቅም በቤትህ እንድትጠልለን፣ ሕይወታችን ሞታችን በደጃፍህ ላይ እንዲሆንልን ቃልህን እየሰማን ቃልህንም እየመሰከርን የሕይወት ሕቅታ እንዲሆንልን አቤቱ እንጸልያለን። እንደ ቸርነትህ ጌታችን ሆይ አሁንም ፍላጎታችንን ሁሉ እንደ ፈቃድህ እንድትፈጽምልን፣ የከበደብንን ነገር ሁሉ እንድታቀልልን፣ የነፍሳችን አርነት ሆይ እየፈታህ እንደገና እንድትፈታን አቤቱ እንማልድሃለን። የተጻፈውን ቃልህን ለመረዳት የማንበብ ፍቅርን፣ ምስጢርን የማወቅ ጥማትን እንድትሰጠን እንደ ቀደሙት አባቶቻችን
የቃልህን አሰሳና ፍለጋ በልቦናችን እንድትጨምርልን በትርጓሜም እንድታከብረን አቤቱ እንጠይቃለን። የሁሉ ጌታ እግዚአብሔር ሆይ ክብርህ በቤታችን፣ ክብርህ በቅድስት ቤተ ክርስቲያናችን፣ ክብርህ በሀገራችን በኢትዮጵያ፣ ክብርህ በብዙ ትዳሮችና ቤተሰቦች ላይ እንዲገባ እንጸልያለን። እንደ ቸርነትህ የመሸባቸውን ሁሉ በቤትህ እንድታሳድራቸው፣ የተጨነቁ በአንተ እንዲረጋጉ፣ የታመሙ እንዲድኑ፣ የወደቁ እንዲነሱ፣ ተስፋ የቆረጡ በተስፋ ቃል እንዲለመልሙ አቤቱ እንማጸናለን። ለተጨነቁት ሁሉ ፍጹም ረፍትን እንድትሰጥ፣ ያዘኑ ቤተሰቦችን እንድታረጋጋ፣ በስደት በምርኮ መሪር በሆነ በሰው አገዛዝ የተያዙ ዛሬ ከምንጠራው ስምህ የተነሳ ነፃ እንዲወጡ እንማልድሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ በማይረሳ አይምሮ በሰማያዊት መንግሥት በክብር አደባባይ በማያልቀው መዝገብ በማይታወቅ ሰላምህ በማይቀዘቅዘው ፍቅርህ በማይጎል በረከትህ እባክህ አስብልን። ቸር ሆይ ሀገራችን ኢትዮጵያን በምሕረትህ እንድታስባት የሚተላለቁ ልጆቿን በአይምሮ በልቦ እንድትባርካቸው እንጸልያለን። ሁሉንም የምትይዝ ጌታ ሆይ የተመዘዙ ሰይፎች ወደ ሰገባ እንዲገቡ፣ የተከፈቱ አፎች ሁሉ ለምስጋና ብቻ እንዲነቁ፣ የተበከለ አእምሮ ሁሉ ደግሞ ውድማን በሚያጠራው በመንፈስህ እንዲጠራ፣ ዘረኝነት በአንድነት፣ መጨካከን በርኅራኄ፣ መገዳደል በረከትን በመለዋወጥ እንዲተካ አቤቱ እንማጸናለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን የሚል ነው። በመግቢያችን ላይ ባነበብነው በሉቃስ ወንጌል በምዕራፍ 24 ቁጥር 25 ላይ ለኤማሁስ መንገደኞች ጌታችን ኢየሱስ ክርስቶስ የተናገራቸው ቃል ነው። እናንተ የማታስተውሉ አላቸው። ትልቁ ማስተዋል ክርስቶስን መረዳት ነው። በዓለም ላይ ብዙ ፍልስፍናዎች፣ ብዙ ምርምሮች፣ ብዙ ሙያዊ ቃላቶች፣ ብዙ ቴክኖሎጂዎች፣ ብዙ ዘመን አመጣሽ ትርክቶች አሉ። እነዚህ ሁሉ ገብተውን ክርስቶስ ካልገባን አንዳች ጥቅም የለውም። የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ ተጽፏል። የጥበብ ሀሁ የእውቀት አልፋው እግዚአብሔርን መፍራት ነው። እግዚአብሔርን ከመፍራት ውስጥ እግዚአብሔርን ማፍቀር ይወጣል። እግዚአብሔርን መፍራት በሃይማኖት ውስጥ ቀዳሚ ነው። ሰውን ሰው የሚያደርገው ቅርጹ አይደለም። ሰውን ሰው የሚያደርገው ፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር ያለው ንጉሥ፣ ፈሪሃ እግዚአብሔር ያለው ዜጋ፣ ፈሪሃ እግዚአብሔር ያለው አገልጋይ፣ ፈሪሃ እግዚአብሔር ያለው ምዕመን ያስፈልጋል። ሁከቶች ሁሉ በጸጥታ አስከባሪዎች ጸጥ አይሉም። ሁከትን የሚገስጽ ፈሪሃ እግዚአብሔር ነው። ስለዚህም የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ ተጽፏል። ልጆች በቀዳሚነት ሊሄዱበት የሚገባው ትምህርት ቤት መንፈሳዊ ተቋም ነው። እግዚአብሔርን ሳይማር ዘመን ያመጣውን ነገር የሚማር ለራሱም ለሀገርም ለእግዚአብሔርም የማይበጅ ነው የሚሆነው።
ልጆች የእውቀት መጀመሪያቸው የአፍ መፍቻቸው ሊሆን የሚገባው ቃለ እግዚአብሔር ነው። የእግዚአብሔር ቃል አእምሮን ያበራል። ስለ ሰማይ ስለሚያስረዳን፣ ምርምር ስለማይደርስበት ነገር እግዚአብሔር ስለሚገልጽልን፣ ከዚያ በኋላ የምድሩን ሰው የደረሰበትን መገንዘብ ቀላል ይሆንልናል። በልማድ ሲነገር እንደምንሰማው ዳዊት የደገመ ሰው፣ ወንጌል ያነበበ ሰው አእምሮ ብሩህ ነው ይባላል። ሌሎችን ዕውቀቶች ለመገንዘብ ይችላል ይባላል። ከሰማይ የጀመረ የምድሩን መገንዘብ ይችላል። ስለዚህ ልጆች አፋቸውን በእግዚአብሔር ቃል መፍታት አለባቸው። መጀመሪያ ሊወሰዱበት የሚገባው ትምህርት ቤት ቤተ ክርስቲያን ልትሆን ይገባታል። ልጆች የእግዚአብሔርን ቃል እንዳይገነዘቡ፣ እግዚአብሔር በጠዋቱ እንዳይወርሳቸው ሰይጣንና ዓለም ልዩ መረባቸውን ዘርግተዋል። ከሰኞ እስከ ዓርብ በትምህርት ቤት ይወጠራሉ። ቅዳሜና እሁድ ተጨማሪ ትምህርትና አስጠኝ በሚባል ይያዛሉ። እግዚአብሔርን በማወቅ ስለማያድጉ በሕይወት ተግዳሮት ውስጥ ለመታገል አቅም የላቸውም። ይሄ ትውልድ ያለው የመጨረሻውም የመጀመሪያውም መፍትሄ ግራ ሲገባው ራሱን ማጥፋት ነው። ግራ ሲገባው ሞትን መመኘት ነው። ግራ ሲገባው መጨናነቅ ነው። ቃለ እግዚአብሔር በውስጡ ያለ በእግዚአብሔር መሰረትነት ላይ የጀመረ ግን ተስፋ ያደርጋል። እግዚአብሔር ያለውን ልጅ ሩቅ አገር አይደለም፣ እሰማይ አምነው ይለቁታል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። አንድ ሰው አስተዋይ፣ አዋቂ፣ ጥበበኛ የሚባለው ክርስቶስን ሲያውቅ ነው። እናንተም አታስተውሉ። የክርስቶስ ሞትና ትንሣኤን ዓላማውን ስላልተረዱ ይሄ ወቀሳ ወደ እነርሱ መጣ። ዛሬ ክርስቲያን የሚባለው ሰው፣ ክርስቲያን የሚባለው ወገን የክርስቶስን ሞትና ትንሣኤ ይረዳል ወይ? የያዝነው ክርስቲያን የዓመት ደንበኛ ነው ወይስ የዕለት ተማሪ የዕለት ቆራቢ ነው? በመላው ዓለም በመላው ዘመን ሰምተን እስከማናውቅ ድረስ የጌታውን ሥጋና ደም ለመቀበል ጡረታ የሚጠብቅ ምዕመን ያዝ ነው። እንደው የጡረታ ውስጥ ጥሩ ነው። ጣር ሲይዘው እንዲለይለት ይቁረብ ነው የሚባለው። የሕይወትን ማዕድ የሞት ማዕድ ያደረገ ምዕመን ያዝ ነው። አለማስተማር በሰው ላይ ጨለማ ዕድሜው እንዲረዝም መፍረድ ነው። ስለዚህ የሕዝባችን የጨለማ ዕድሜ እየረዘመን ያለው እናንተ የማታስተውሉ፣ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ፣ ነቢያት ስለ እግዚአብሔር የተናገሩት ነገር፣ ስለ ክርስቶስ የተናገሩት ነገር ሁሉ ሊታመን ይገባዋል። ርዕሳችን ብሉይ ኪዳን ነው። ብሉይ ኪዳን ሊታመን፣ ሊከበር፣ ሊጠና፣ ሊተረክ ይገባዋል። ብዙ ሰዎች የምድር ጠብ ጨርሰው የሰማይ ጠብ ጀምረዋል። ብሉይ ኪዳንን አልወድም የሚል ሰው በዚህ ዘመን ልትሰሙ ትችላላችሁ። ከእግዚአብሔር የምንቀበለው እንኳን ቃሉ ጅራፉን በረከት ነው። እናንተ የማታስተውሉ፣ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ፣
ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ክብርና መከራ ተናባቢ ናቸው። አንዱ ያለ አንዱ ሊኖር አይችልም። ቀራንዮና ጎልጎታ፣ ሞትና ትንሣኤ ሁል ጊዜም ስምም ናቸው። አንደኛው መነሻ አንደኛው መድረሻ ነው። መከራን የተሰቀቀ ክብርን አያይም። ክብርን የሚፈልግ በመከራ ማለፍ አለበት። ከነካባችን፣ ከነሙገሳችን፣ ከነቀጸላችን፣ ከነውዳሴያችን የእግዚአብሔር ጸጋ ይበዛልናል ብለን መጠበቅ የለብንም። ወደ ሰማይ የምንጠጋው ከምድር ስንገፋ ነው። አክሊል ባናታችን ላይ የሚያርፍብን፣ ጸጋ ባናታችን ላይ የሚያርፍብን ከምድር ስንገፋ፣ ስንጠላ፣ ስም ሲሰጠን ነው። ስማችሁ በሕይወት መጽሐፍ እንዲጻፍ ከፈለጋችሁ ከሰው መዝገብ መሰረዝ አለበት። አዎ ምን ስም አለን እኛ? ከሞትን ከደቂቃ ከሰከንድ በኋላ ሬሳው ታጠበ ወይ ነው የምንባለው። እገሌ ታጠበ ወይ አንባልም። ከሞትን ከአንድ ቀን ከግማሽ ቀን በኋላ ሬሳው ወጣ ወይ ነው የምንባለው። በስማችን እንኳን የሚጠራን የለም። ምን ስም አለን? ስማችን በምድር ላይ ካልተሰረዘ በሰማይ ልንጻፍ አንችልም። ብዙ ሰው የሚኖረው ለስሙ ነው። ቶሎ ለሚሻረው ስሙ፣ ለሚረሳው ስሙ ነው። መኖር ለእግዚአብሔር ነው። መኖር ለሞተልን ጌታ ነው። አዎ ወደ ክብር መግባት ትፈልጋላችሁ? የመከራን በር ማለፍ አለባችሁ። ያለ ትግል ድል የለም። ያለ ሞት ትንሣኤ የለም። ያለ መከራ ክብር የለም። እግዚአብሔርን የፈለግነው ደስታችንን ስለምናመልክ ከሆነ እጅግ ምስኪኖች ነን። ሰዎች ደስታቸውን ስለሚያመልኩ በመዝሙርም ይሁን በጭፈራ መደሰት ነው የሚፈልጉት። ደስታቸውን ስለሚፈልጉ በገዳምም ሆነ በትዳር መደሰት ነው የሚፈልጉት። ደስታቸውን ስለሚፈልጉ በዓለምም ሆነ በቤተ ክርስቲያን መደሰት ነው የሚፈልጉት። የትም ፍጪው ዱቄቱን አምጪው የሚል ባል ክፉ ነው። በውስጣችን የተቀመጠው ማንነት ነፍሳችንን የትም ፍጪው ዱቄቱን አምጪው የሚል ከሆነ ክፉ ማንነት ነው። ኢየሱስ ክርስቶስ ጌታችን ወደ ምድር ላይ የመጣው ለኛ ምቾትን ለማደላደል አይደለም፣ የዓላማ ሰዎች ሊያደርገን ነው። እውነተኛ ወዳጅ ለሚወደው መደላድልን፣ መነሳንስን፣ ኮርቻን፣ ምንጣፍን፣ መከዳን የሚያደርግ አይደለም። እውነተኛ ወዳጅ ለሚወደው ባለ ራእይ ነው የሚያደርገው። ቆራጥ ራሱን ችሎ እንዲቆም ነው የሚያደርገው። ኢየሱስ ክርስቶስ ወደ ምድር ላይ የመጣው እኛን ምንም እንዳይነካን አይደለም፣ በመስቀል ውስጥ እንድንዘምር ነው። በእሳት ውስጥ ስብሃተ እግዚአብሔር እንድናደርስ ነው። እናንተ ማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ የእግዚአብሔር ቃል የሚታወቅ የሚተነተን የሚብራራ የሚገለጽ ብቻ አይደለም። የእግዚአብሔር ቃል የሚታመን ነው። ቃሉ ከሕይወታችን ጋር የሚዋሃደው በሃይማኖት ነው።
የእግዚአብሔርን ቃል ማመን አለብን። የሚታየው ዓለም በማይታየው የእግዚአብሔር ቃል የተሰራ ዓለም ነው። ሰማይ ያለ ምሰሶ የቆመው በእግዚአብሔር ቃል ነው። ሰማይን ያጸና ቃል ያንተን ሕይወት ያንቺን ትዳር ሊያጸና የታመነ ነው። የእግዚአብሔር ቃል መታመን የሚፈልግ ነው። ዛሬ ስንታወክ ውለን ከሆነ የሰማነው ነገር አለ። ማረፍም መናወጥም በምንሰማው ነገር ነው። ለዚህ ነው ምን እንድትሰሙ ተጠበቁ የሚለው። የእግዚአብሔርን ቃል ስንሰማ እምነት በውስጣችን መብቀልና ማበብ ይጀምራል። ያለ እምነት የሚሆን ነገር ሁሉ አስፈሪ ነው። የተቀመጥንበትን ወንበር ማመን አለብን። አለበዛ መቀመጥ ሊኖር አይችልም። የምንረግጠው መሬት ቢደረመስስ የሚል ፍርሃት ካለብን መራመድ አይኖርም። መሬትን ማመን አለብን። እንኳን እግዚአብሔር መሬትም እመኑኝ ትላለች። የእግዚአብሔር ቃል የሚታመን ቃል ነው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ብሉይ ኪዳን በአጭር ሲገለጽ ሙሴና ነቢያት ነው የሚባለው። አምስቱ ብሔረ ኦሪት ከኦሪት ዘፍጥረት እስከ ዘዳግም ያለው የሙሴ መጻሕፍት ነው የሚባለው። ነቢያት የሚባሉት ደግሞ የቀሩት የብሉይ ኪዳን ክፍሎች ናቸው። ሙሴም ነቢያትም ስለ ክርስቶስ ተናግረዋል። የሙሴም የነቢያትም ዓላማ የሚመጣውን መሲህ ማመልከት፣ ለሚመጣው መሲህ ሕዝበ እግዚአብሔርን ማዘጋጀት ነው። ያለ ዝግጅት የሆነ መከራ፣ ያለ ዝግጅት የሆነ ደስታ ሁሉ ጎጂ ነው። በሕይወታችን ውስጥ ዝግጅት ያስፈልጋል። ከሰው ጋር ስንፋቀር የመፋቀር ዝግጅት ያስፈልጋል። ሁል ጊዜ ፍቅር አይኖርምና መለያየት ቢመጣም እንኳን ዝግጅት ያስፈልጋል። ሰዎች ያለ ዝግጅት ነገሮችን ስለሚቀበሉ ሀብት ሲመጣ እንደ አብሾ ያሳብዳቸዋል። መከራ ሲመጣ፣ መለያየት ሲመጣ አንቺም አትኖሪም እኔም አልኖርም ብለው ይጠፋፋሉ። ለደስታውም ለመከራውም ለማግኘቱም ለማጣቱም መዘጋጀት ያስፈልጋል። መላው ብሉይ ኪዳን የዝግጅት መጽሐፍ ነው። እግዚአብሔር ለሚመጣው መዳን ሕዝቡን ያዘጋጀበት ነው። በሕይወታችን ውስጥ ዝግጅት ያስፈልገናል። ነገሮቻችንን ስብስብ ማድረግ ያስፈልገናል። ወደፊት የምናደርጋቸውን ነገሮች ዛሬ አቅደን መጸለይ ያስፈልገናል። በረከቶቻችን ሁሉ አካላዊ ዝግጅት፣ ስሜታዊ ዝግጅት፣ አእምሮአዊ ዝግጅት፣ ልባዊ ዝግጅት ይፈልጋሉ። መጽሐፍ ቅዱስ መነሻ ነው። ይህንን እየገለጽን እንቀጥላለን። መጽሐፍ ቅዱስ ቢያንስ ለ7 ነገሮች መነሻ ነው። የመጀመሪያው መጽሐፍ ቅዱስ ለስርዓታችን መነሻ ነው። ፕላኔቶች እጅግ ግዙፍ ናቸው። ሳይዛነፉ የሚጓዙት አንዱ ከአንዱ የማይጋጨው በተፈጥሮ ስርዓቱ ውስጥ ሳሉ ነው። በተፈጥሮ ስርዓቱ ውስጥ ስለሚያልፉ ነው። ስርዓት መስመርን ጠብቆ መጓዝ ነው። መስመሩን ጠብቆ የማይጓዝ ሰው ሌላውን ጠልፎ ይጥላል፣ በሌላው ላይ መንገድ ይዘጋል። ስርዓት ማለት የተሰጠንን መሆን
ባልተሰጠን ነገር ጨዋ ሆኖ ማድመጥ ነው። ሁሉን አውቃለሁ፣ ሁሉ ጸጋ አለኝ ብሎ የሚያስብ ሰው ስርዓት የለውም። እግዚአብሔር አባጠቅል የሆነ ጸጋ ለማንም አልሰጠም። እንፈላለግ ዘንድ እግዚአብሔር ጸጋውን ነስንሶታል። እጅግ ሙሉ የሆነ ፍጹም ባዶ የሆነ በዓለም ላይ የለም። ሙሉ በሙሉ የማይሰጥ ሙሉ በሙሉ የማይቀበል በዓለም ላይ የለም። ስርዓት፣ ተነጋግሮ ለመግባባት ስርዓት ያስፈልጋል። የመናገሪያን የማድመጫን ጊዜ መለየት ያስፈልጋል። ስርዓት የተሰጠንን ንብረትና ገንዘብ አጠቃቀም ነው። ስርዓት አደረጃጀት ነው። ስርዓት የሥራ ድልድል ነው። ስርዓት አለቃን ማወቅ ነው። ስርዓት የተሰጠንን ዕድሜ መጠቀም ነው። ስርዓት እድልን አለማባከን ነው። ስርዓት ነገሮችን በመልኩ ማስቀመጥ፣ ለገሌ ምን ብሰጠው ውጤታማ ይሆናል ብሎ መለየት። ስርዓት በኢላማ መተኮስ ነው። ራስ እግር ራስ ከሆነ ማሰብም መራመድም አይቻልም። ራስ ሲሆን እግር ሲሆን ማቀድ ይቻላል፣ መራመድ ይቻላል። በሀገራችን በኢትዮጵያ በዘመናት ሁሉ ጦርነት የማይለየን ለምን ይመስላችኋል? ከዓለም ሕዝብ ሁሉ ይልቅ ክፉ ስለሆንን ነው? አይደለም። ሃይማኖት ስለሌለን ነው? አይደለም። ታዲያ ምንድን ነው? ላለፉት 3000 ዓመታት በጦርነት ውስጥ ነው የምንኖረው። ምክንያቱ ምንድን ነው? የተገዥነት መንፈስ የለንም። ሁሉም ኢትዮጵያዊ መንግስት ነው። ሁሉም ኢትዮጵያዊ አለቅነት ነው የሚሰማው። ስርዓት ከሌለ መንግስት አይኖርም። ስርዓት ከሌለ ዜጋ አይኖርም። ስርዓት ከሌለ ሰላም አይኖርም። ተፈጥሯችን እንኳ በስርዓት የሚጓዝ ነው። አእምሮ የሚባል ነገር አለ፣ ከበላይ የሚያዝ ነው። በአንድ እዝ ስር ስላሉ በአካላችን ውስጥ ያሉ ክፍሎች፣ በአካላችን ውስጥ ያሉ መዋቅሮች ያለ ግጭት፣ ያለ እዩን ስሙልኝ፣ ያለ ጩኸት ስራቸውን ያከናውናሉ። ኩላሊታችን ስራ ቢያቆም እሱን የሚተካው ማሽን በጣም ትልቅ ነው፣ ድምፅ ሊኖረው ይችላል። ልባችን ስራ ቢያቆም እሱን ለማገዝ የሚተከለው ትልቅ ማሽን ነው፣ ድምፁ ሰላም ይነሳል። አሁን ግን ልቤ ስትመታን ያልሰማው፣ ኩላሊቴ ሲያጣራ እናንተ አትሰሙም። ለምን? በአንድ እዝ ውስጥ ነው ያሉት። በአንድ እዝ ውስጥ ያለ ህዝብ አይንጫጫም። ሁሉ ገዢ የሆነበት ሀገር ሰላም አያገኝም። ስርዓት የበላይን ማክበር ነው። ዛሬ የምታዩት ነው። አጀንዳ ጭምር ነው የምናቀብለው። ትንሽ ሕፃናት ሳይቀሩ ቤተ ክርስቲያንን ለመምራት አባቶችን በዚህ በኩል ሂዱ ብሎ የሚቀቡትን የሚሽሩትን ሰው ያማክራሉ። ስርዓት አለመኖር። የወፍ ዘፈን አውራጁ አይታወቅም ይባላል። መንጫጫት ነው። ስርዓት በሌለበት መደማመጥ የለም። ዛሬ በቤተ ክርስቲያን ምንም መደማመጥ የለም። ምንም መደማመጥ የለም። 1600 ዓመታት በግብፃውያን ጳጳሳት ስንመራ ኮሽ አላልንም። ለምን ስንል ከሀገራችን ሊቅ የፈረንጅ መሃይም ስለምናከብር ነው። የኛ የጵጵስና ታሪካችን 50 ዓመቱ ነው፣ ግን ሰላም አልተገኘም። መታወክ የጀመረው ገና 7 እና 8 ዓመት እንደዘለቀ ነው።
የራሳችንን ፓትርያርክ ራሳችንን አንቀን የገደል ነው። ያ ሁከት እስከዚች ቀን ድረስ ቀጥሏል። ስርዓት፣ መጽሐፍ ቅዱስ የስርዓት መነሻ ነው። መጽሐፍ ቅዱስ የቤት አባወራ፣ የቤተ ክርስቲያን መሪ፣ የሀገር አስተዳዳሪ ወንድ ልጅ እንዲሆን አዟል። ይሄ ስርዓት ነው፣ መከበር አለበት። የሚያምርብን የተሰጠንን የሚያስፈልገንን ስንሆን እንጂ የምንፈልገውን ስንሆን አይደለም። ሁሉ ወንድ አባወራ አይሆንም። ሁሉ ወንድ ቄስ አይሆንም። ሁሉ ወንድ ሀገር መሪ አይሆንም። ጸጋ ስጦታ ነው። ከላይ ካልተሰጠ በቀር ማንም ሰው ስልጣንን እንደ ቅጠል መሸምጠጥ አይችልም። ስርዓት ቤተ ክርስቲያን ላለፉት 2000 ዓመታት ባለመጥፋት የተጓዘችው በነገረ መለኮት ብቻ አይደለም፣ በስርዓት በቀኖናም ነው። በስርዓት በቀኖናም ነው። ሀገር እንዲተርፍ ከፈለግን ህዝቡ ሁሉ ሃይማኖት ይኖረው ብቻውን በቂ አይደለም፣ ስርዓት ያስፈልጋል። ሁሉም ሰው ሃይማኖት አለው፣ ግን ስርዓት ያስፈልጋል። መንግስት የበላይ ሆኖ የተቀመጠው እንደምንሰማው መንግስት መሐሪ ነው እንደሚባለው የመንግስት ስራው ይቅርታ ማድረግ አይደለም፣ ህግ ማስከበር ነው። ይቅርታ የሚያደርገውማ የተበደለው ህዝብ ነው። የመንግስት ድርሻ ህግን ማስከበር፣ የበላይ የበታችን እንዳይጎዳው ዘብ መቆም ነው። ልበሰፊነት የመንግስት ድርሻ አይደለም። ልበሰፊነት የዜጋ ድርሻ ነው። ስርዓት ከሌለ የበላዩ ለበታቹ አያዝንም፣ የበታቹ ለበላዩ አይገዛም። የሰናዖር ግንብ በጅምር የቆመው መገናዘብ ስላልነበረ ነው። ከላይ ያለው ቅጥራን ሲጠይቅ ከስር ያለው ድንጋይ ያቀብላል። ባቢሎን ተባለ ድብልቅልቅ። ስርዓት ከሌለ ጅምሮቻችን ሁሉ እንደ ሰናዖር ግንብ መተረቻ ሆነው ይቀራሉ። ዛሬ በሰዓት ወደ ስራችን አንሰማራም። ማርፈድን ባህላችን ያደረግነው። የሚያሳዝነው ደግሞ አርፍደን እንገባለን፣ አርፍደን ከስራ አንወጣም። እሱን አንሳሳትም። ሳንሰራ መብላት ነው የምንፈልገው። የማይሰራ አይብላ ተብሎ ተጽፏል። ስርዓት ያስፈልጋል። ስርዓት ያስፈልጋል። የአንድ አሳቢ የአንድ በሬ ሳቢ ይባላል። አይሆንም። ሁላችን መተሳሰብ አለብን። በትዳር ውስጥ አንዱ ባልም ሚስትም መሆን አይገባውም። ሁሉ መተሳሰብ አለበት። በቤተ ክርስቲያን ውስጥ አንዱ ብቻ በሸክም መጉበጥ የለበትም። ሁሉም መካፈል አለበት። በሀገርም እንደዚሁ ስርዓት ሁሉም ሰው ድርሻውን የሚይዝበት ነው። መጽሐፍ ቅዱስ የስርዓት መነሻ ነው። ሁለተኛ፣ መጽሐፍ ቅዱስ የቅዳሴ መነሻ ነው። በዓለም ላይ አንዲትን ቤተክርስቲያን የምንላት የምትቀድስ ቤተክርስቲያን ስትሆን ነው። ቅዳሴ ምንድን ነው? በሰማይ አደባባይ በዘላለም አሁን እግዚአብሔርን ማክበር ነው። በቅዳሴ ውስጥ እግዚአብሔርን ስላለፉ ነገሮች የምናመሰግንበት ብቻ አይደለም። አሁን ቀራንዮን፣ አሁን የጌታን ስጋ መቆረስ፣ አሁን የጌታን ደም መፍሰስ በእምነት የምናከናውንበት ነው። በቅዳሴ ውስጥ አሁንነት ነው ያለው። ዛሬ
ዓርብ ነው በቅዳሴ ውስጥ፣ መንበሩ ቀራንዮ ነው በቅዳሴ ውስጥ፣ ህብስቱ ሥጋ አምላክ ነው፣ ወይኑ ደመ መለኮት ነው። እግዚአብሔር ማለት በዘላለም አሁን የሚኖር ማለት ነው። ቅዳሴ ማለት ከዚህ የእግዚአብሔር ባህሪ ጋራ ከዚህ የእግዚአብሔር ህልውና ጋራ መዋሃድ ነው። በዓለም ላይ ቤተ ክርስቲያን የምትባል የምትቀድስ ቤተ ክርስቲያን ናት። በቅዳሴ ውስጥ ልጅነትን በጥምቀት ሕይወትን በቁርባን የምትሰጥ ናት። መጽሐፍ ቅዱስ የቅዳሴ መነሻ ነው። በቅዳሴ ውስጥ የምናያቸው እያንዳንዱ ስርዓት፣ እያንዳንዱ ቃል፣ እያንዳንዱ ክንውን ከመጽሐፍ ቅዱስ ጋር ግንኙነት አለው። በሌላ ጊዜ እንማረዋለን። ሶስተኛ የአለባበስ መነሻ ነው። የሰራን እግዚአብሔር ወንዱ እንዲህ እንዲለብስ ሴቷ እንደዛ እንድትለብስ አድርጎ ነው ያበጀን። ከእግዚአብሔር በላይ ለእኛ የውበት ሰራተኛ ማንም የለም። የሚያምርብን እግዚአብሔር ሁኑ ያለንን ስንሆን ነው። የአለባበስ ስርዓት ክርስቲያኖች ቅድስናቸውን ከሚገልጡበት ነገር አንዱ አለባበሳቸው ነው። ይሄ አካላችን የሚከብረው ሲገለጥ ሳይሆን ሲሸፈን ነው። አራተኛ የእረኞችና የመንጋ ግንኙነት መሰረት ነው፣ መነሻ ነው። ክርስቲያኖች መንጋ ተብለዋል። መንጋ ማለትም ስድብ አይደለም። በሀገራችን ሁሉ ነገር ስድብ ነው። አህያ ብሎ ስድብ አለ ይባላል በሀገራችን። እንዴ አህያ ተብሎ እኮ መሰደብ ወገኖቼ፣ ትጉ ሰራተኛ፣ ሆሳዕና በአርያም ተብሎ ለተዘመረለት ጌታ መሳፈሪያ መሆን ማለት ነው። ድንጋይ ብሎ ሰደበኝ ይላል። ድንጋይ እኮ ማለት ወገኖቼ ጽላት ነው። ቃሉ በእደ እግዚአብሔር የተጻፈበት ነው። በእግዚአብሔር እጅ የተጻፈበት ነው። በእግዚአብሔር ጣት የተጻፈበት ነው። የቃሉ መጻፊያ ማለት ነው። መንጋ ሲባልም ስድብ አይደለም። መንጋ ማለት ሕያው ስብስብ ማለት ነው። እረኛ ያለው ማለት ነው። በጎች እረኛ አላቸው፣ ተኩላዎች ግን እረኛ የላቸው። እረኛ ካለን፣ ጠባቂ ካለን፣ አባት ከበላያችን ካለን በግነን። ይሄ ሁሉ ከሌለን ግን ቀበሮና ተኩላ ነን። የእረኞችና የመንጋው ግንኙነት በመጽሐፉ ላይ ተቀምጧል። ስለዚህ አባቶችም ወሰናቸውን ማለፍ የለባቸውም። ምዕመናንም ወሰናቸውን መጠበቅ አለባቸው። የመንጋውና የእረኛው ግንኙነት መነሻ ነው መጽሐፍ ቅዱስ። አምስተኛ የጋብቻ ኪዳን መነሻ ነው። ጋብቻ ስጦታ ነው። ጋብቻ ኪዳን ነው። ጋብቻ የሕይወት ዘመን ጸጋ ነው። በታሪኩ ውስጥ ብዙ ነገሮች ተጀምረው ቆመዋል። ጋብቻ ግን ሊቆም አልቻለም። ቢጎሳቆልም እስከ ዕለተ ምጽአት የሚያቆመው የለም። የጋብቻ ዓላማ የእግዚአብሔርን መንግስት በህብረት ለመውረስ ነው እንጂ የልጅ ልጅ ለማየት ብቻ አይደለም። ዘር ለመተካት ብቻ አይደለም። ጋብቻ ዓላማው እስከ ሰማይም ነው። የጋብቻ ኪዳን መሰረት ነው። ጋብቻ የተመሰረተው በእግዚአብሔር ነው። ጋብቻ ሲመሰረት አዳምና ሔዋንን አባት ሆኖ የዳረው እግዚአብሔር ነው። ስድስተኛ የጥምቀት አፈጻጸም መነሻ ነው መጽሐፍ ቅዱስ። ጥምቀት ምስጢር ነው። ጥምቀት የአፈጻጸም ስርዓት ያለው ነው። ጥምቀት ጸጋ ነው። ጥምቀት በእምነት የቀረበ የሚፈልግ ነው። ጥምቀታችንን ማክበር አለብን። ምክንያቱም ከእግዚአብሔር የተወለድንበት ነው።
ከእግዚአብሔር የተወለድንበት ነው። መንፈስ ቅዱስን የተቀበልንበት ነው። የቤተ ክርስቲያን አባል የሆንበት ነው። የትም ዞረን ዛሬ በቤተ ክርስቲያን የተመለስነው ያ የጥምቀት ብርሃን ስላልጠፋ ነው። አወቁም አላወቁም ወደ ጥምቀት ያቀረቡን ወላጆቻችን በእውነት ልናከብራቸው ይገባል። እኛ የምናስተምራችሁ፣ እኛ የምንመክራችሁ ወላጆቻችሁ ወደ ቤተ ክርስቲያን ስላመጧችሁ ነው። በሕይወታችሁ ውስጥ የመጀመሪያዎቹ ቀሳውስት ወላጆቻችሁ ናቸው። ወደ ጥምቀት ጸጋ አቅርበዋችኋል። ሰባተኛ የቅዱስ ቁርባን ማክበሪያ መንገድ ነው። ቁረቡ ያለው ቃሉ ነው። ህብስቱ ሥጋ አምላክ፣ ወይኑ ደመ መለኮት የሚሆነውን በዛው ቃል ተለውጦ ነው። በዛው ቃል ከብሮ ነው። አንድ ፈላስፋ እንዴት በህብስት እንዴት ወይን ሊል ይችላል? አንድ አማኝ እንደዛ ግን አይልም። ምክንያቱም አማኝ ከፈላስፋ የላቀ ነው። አይምሮን ብቻ ሳይሆን የእምነት ጉልበትን የሚጠቀም ነው። አዎ ህብስቱ ሥጋ አምላክ እንደሆነ እናምናለን። እሱ ባለቤቱ ሥጋዬን የሚመስል ነው አላለም። ይህ ሥጋዬ ነው፣ ይህ ደሜ ነው ብሏል። በዕለተ ሐሙስ ያቀረበው ህብስትን በዕለተ ዓርብ ከሚሰዋው ሥጋው ጋር አመሳሰለው፣ አንድ አደረገው። ዛሬም የሚቀርበው ህብስት በዕለተ ዓርብ ከተሰዋው ከተቆረሰው ክርስቶስ ሥጋ ጋር፣ ወይኑም ከፈሰሰው ከክርስቶስ ደም ጋር ፍጹም ኅብረት አለው በእምነት። እስካሁን ድረስ በሕይወት የቆየ ነው፣ እየበላን እየጠጣን ነው። ቅዱስ ቁርባን የነፍስ ማዕድ ነው፣ ሕይወት የሚሰጥ ነው። ከዚህ ሁሉ በላይ ከክርስቶስ ጋር ከምእመናን ጋር አንድ የምንሆንበት የአንድነት መቀነት ነው። መጽሐፍ ቅዱስ መነሻ ነው። የሥርዓት፣ የቅዳሴ፣ የአለባበስ፣ የእረኞችና የመንጋው ግንኙነት፣ የጋብቻ ኪዳን፣ የጥምቀት አፈጻጸም፣ የቅዱስ ቁርባን ማክበሪያ መንገድ የዚህ ሁሉ መነሻ ነው። እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። ሁሉን የያዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በዚህ ምድር ላይ ወላጆቻችን የሚሆኑትን የመረጥክልን፣ ዘመንና ሀገርን ወስነ በዚህ ዘመን እንድንገለጽ የፈቀድክልን ጌታ በእውነት በልዩ እንክብካቤ ይህንን ቀን አይተናል። እናመሰግንሃለን። ልጆችህ እንሆን ዘንድ የጠራህን እንደ ባሪያም እንደ ባለ ጉዳይም ሳይሆን እንደ ወዳጆች ስለተናገርከን፣ እንደ ልጆች ስለተቀበልከን፣ የምስጢርህም ባልደረቦች ስላደረግከን ከልብ እናመሰግንሃለን። ዓለም ጌታ ሆይ አኝኮ የተፋንን አንተ ግን አገልጋይ እንድንሆን ስለፈቀድክልን፣ አንተ ከጻፍከን የሚሰርዘን፣ አንተ ከሾምከን የሚሽረን፣ አንተ ካከበርከን የሚያዋርድን ማንም የለምና በእውነት ጌታችን ሆይ እናመሰግንሃለን። ስለ ቸርነትህ፣ ስለ ምሕረትህ ታላቅነት ዛሬም ደግሞ አንተን ለመስማት ለአንተ ለመታዘዝ ልባችንን ሰፊ እንድታደርግልን፣ ዘመኑንና ወራቱን ሁሉ ደግሞ ለአንተ የምናስገዛበትን የጸሎትን የስብከተ ወንጌልን አቅም እንድትሰጠን አቤቱ እንማጸናለን። በየቤቱ በየጓዳው ሁሉ በጸጋህ በሰላምህ በፈውስህ በሕይወትህ እንድትናኝ አቤቱ እንማጸናለን። በዚህ ሰዓት የተጨነቁ ሁሉ እረፍት እንዲያገኙ፣ የታመሙ እንዲድኑ፣ የወደቁ እንዲነሱ፣ ሸክም የበረታባቸው በነፃነት ባርነት እንዲመለሱ እንጸልያለን። ይህንን ቃል የሚሰሙ ሁሉ በሰማያዊ በምድራዊ በረከት የተባረኩ ይሁኑ።
ጓዳቸው፣ የሕይወት ምዕራፋቸው የሚወዱት ሁሉ የተባረከ ይሁን። ጆሮቻቸው ምሕረት አግኝተው ሁልጊዜ በጎ እንዲሰሙ፣ ዓይኖቻቸው ይቅር ተብለው ሁልጊዜ በጎ እንዲያዩ እንጸልያለን። ደካማ ኃጢአተኛ ለመሆን ለእኔም ለባሪያ ቸርነትህን፣ ምሕረትህን፣ ይቅርታህን አቤቱ እንድታበዛ እጸልያለሁ። ጌታ እግዚአብሔር ሁል ጊዜ በፍቅርህ እንድንጸና፣ ሁል ጊዜ አንተን በመውደድ እንድንበረታ፣ ፍቅርህ እንደ ባህር አሸዋ እንደ ሰማይ ከዋክብት እንዲበዛልን፣ የፍቅር እሳት ትንታጉ በውስጣችን እንዲቀጣጠል፣ ዓለምን የሚያስረሳው የሚያስንቀው ያንተ ፍቅር ከኛ ጋር እንዲሆን፣ የተለያየው እንዲገናኝ፣ የወደቀው እንዲነሳ፣ በጭንቅ በመከራ የሚያሳልፈው የእረፍት ዘመን እንዲያገኝ አቤቱ እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። ከክርስቶስ ፍቅር የሚለየኝ ማነው? ከክርስቶስ ፍቅር የሚለየኝ ማነው? መከራ፣ ችግር፣ ስቃይ ወይስ መራቆት ነው? መከራ፣ ችግር፣ ስቃይ ወይስ መራቆት ነው? አንፈራም አንሰጋም አንጠራጠርም። አንፈራም አንሰጋም አንጠራጠርም። እግዚአብሔር ከእኛ ጋር ይኖራል ለዘለዓለም። እግዚአብሔር ከእኛ ጋር ይኖራል ለዘለዓለም። የሰማይ ቤታችን አማኑኤል የሰራው፣ የሰማይ ቤታችን አማኑኤል የሰራው፣ ግንቡ ንጹሕ መሰረቱ ደም ነው። ግንቡ ንጹሕ መሰረቱ ደም ነው። መሰረቱ ደም ነው። ሳይነጋ ተራምደን እንግባ በጧት፣ ሳይነጋ ተራምደን እንግባ በጧት። በደሙ መስርቶ ከሰራልን ቤት፣ በደሙ መስርቶ ከሰራልን ቤት፣ ከሰራልን ቤት ከቶ የት ይገኛል እንዲህ ያለ ቤት? ከቶ የት ይገኛል እንዲህ ያለ ቤት? የውሃ ግድግዳ የደም መሰረት፣ የውሃ ግድግዳ የደም መሰረት፣ የደም መሰረት፣ የውሃ ግድግዳ የደም መሰረት፣ የውሃ ግድግዳ የደም መሰረት። ይኸው እዚህ አለ የአማኑኤል ቤት፣ ይኸው እዚህ አለ የአማኑኤል ቤት፣ የክርስቶስ ቤት።